ብፁዕ አባታችን ሁል ጊዜ በእውነት በሀገረ ስብከታቸው ውስጥ ያሉትን አብያተ ክርስቲያናት መባረክ ይፈልጋሉ። ነገር ግን የሥራ ጫና እንደምታውቁት በዓመት 2 ጊዜ ወደ ኢትዮጵያ ለቅዱስ ሲኖዶስ ስብሰባ ይሄዳሉ። ከዚያ ደግሞ በተለያዩ አጥቢያዎች የተለያዩ ጉዳዮች አሉ። በሀገረ ስብከታችን 20 አብያተ ክርስቲያናት ነው ያሉት። እነዚህ ሁሉ ጉዳይ ማየት የሰበካ ጉባኤ፣ የአስተዳዳሪዎች፣ ጸሐፊያን የተለያዩ ጉዳዮች አሉ። እነዛ ሁሉ ማየት መዳኘት ብዙ ኃላፊነት አለ። ይህም ሆኖ ግን በዚህ በአብይ ጾም ቢያንስ እዚህ ኮለምበስና ዙሪያው ያሉትን አብያተ ክርስቲያናት እየተዘዋወርኩ ባርካለሁ። ልጆቼን እንዴት ናችሁ በርቱ ብዬ መንፈሳዊ ጸጋ አድላለሁ ብለው ነው የመጡት። ብፁዕ አባታችን አሁንም ረጅም ዕድሜ ያድልልን። በእውነት የጸሎት አባት ናቸው። ብፁዕ አባታችን ባህታዊ ናቸው። ዕለት ዕለት ሌሊት አይሉ ጠዋት አይሉ። በእውነት ይሄ ከንቱ ውዳሴ አይሆንባቸው። ደሳቸው የኖሩበት 40 ዓመት በላይ የኖሩበት ሕይወታቸው ስለሆነ የእሳቸው በረከት በእውነት ይድረሳችሁ እና እድለኞች ናቸው። አታጨበጭቡ እና እድለኞች ናችሁ። ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን በእውነት የተባረከ ቦታ ነው እና ሄጄ በምኩራብ በወጣው ፕሮግራም መሰረት በምኩራብ እነሆ ያው እኔም ታዝዤ አብሬያቸው መጥቼ በረከት ተቀብያለሁ ማለት ነው። እግዚአብሔር ስላደረገ ስሙ የተመሰገነ ይሁን። ከዚህ በመቀጠል ደግሞ እንግዲህ ሁለተኛው የመጣንበት አብይ ጉዳይ አባታችሁ የዚህ መንጋ ጠባቂ የደብሩ አስተዳዳሪ መላከ ብስራት መምህር ማይቦት የሚወደዱ የድጓ መምህር ናቸው። ያው ሁላችሁ ታውቃላችሁ። ኢትዮጵያዊ አሉን ከምንላቸው በድጓ ተጠሪ መምህር ናቸው። እግዚአብሔር እኚህን አባት ረቂቅ ነው። እግዚአብሔር በእውነት የቤተል ቅዱስ ገብርኤል ሕዝብ እድለኛ ነው። እኛም ደጉን አባት አተን ልባችን በተሰበረ ጊዜ እግዚአብሔር ደግሞ መጠገን ይችልበታል። አይደለም? አዎ መጠገን ይችልበታል። መምህር አምጥቶ የድጓ መምህር በባትሪ ተፈልጎ የማይገኝ መምህር አምጥቶ ለቦታው እግዚአብሔር ተካ። እግዚአብሔር ስራው ረቂቅ ነው እና እኚህ መምህር ለዚህ ደብር ብቻ ሳይሆን ደግሞ ለአጥቢያዎች ሁሉ ኦሃዮና አካባቢው ላሉ አብያተ ክርስቲያናት በሀገረ ስብከታችን ውስጥ ላሉ አብያተ ክርስቲያናት ይሰራሉ። ወጣቶችን ያስተምራሉ። የድጓ ትምህርት ቤት ይመሰርታሉ። ለ20ው ቤተ ክርስቲያን ማለት ነው እና የአብነት ተማሪዎችን የአብነት የነገዋ ቤተ ክርስቲያን ተረካቢዎች፣ የነገዋ የድጓ መምህራን፣ የነገዋ የአቋቋም መምህራን የሚወጡበት መምሪያ ነው። የትምህርት መምሪያ ይባላል። ይህንን ትልቅ መምሪያ እንዲመሩ በብፁዕ አባታችን መልካም ፈቃድ ተሹመዋል ማለት ነው። እስቲ እንኳን ደስ አሎት በራሱ። እንግዲህ የሹመት ደብዳቤውን አነብና በብፁዕ አባታችን ይሰጣቸዋል ማለት ነው። ትልቅ ኃላፊነት ነው። በእውነት ጊዜ የሚፈልግ ነው። አሁን ካለባቸው ይህን ደብሩን የማደራጀት የመምራት ኃላፊነት በላይ እንደገና ደግሞ የ19 ቤተክርስቲያን ኃላፊነት እየጨመርንባቸው እናውቃለን። ብዙ ስራ እንደሚሰሩ እዚህ ግን ደግሞ ለቤተክርስቲያን መታዘዝ ያው ትልቅ በረከት ስለሆነ ይህንን የሹመት ደብዳቤ አነባለሁ ማለት ነው። በጽሞና እንድትከታተሉ እጠይቃለሁ። ለመላከ ብስራት መምህር ማለትወት መርሻ የዴይተን ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ ዴይተን ኦሃዮ፣ ከሁሉ አስቀድሞ መንፈሳዊ ሰላምታችንን እናቀርባለን። ኦ ገብርኄር ወምእመን ዘበውህድ ምእመነ ኮንከ ይበብዙ እሰይመከ። አንተ በጎ ባሪያ በጥቂቱ ታምነሃልና በብዙ እሾምሃለሁ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 21። የኦሃዮና አካባቢው ሀገረ ስብከት
ቅዱስ ሲኖዶስ ውሳኔና ፈቃድ ከተቋቋመበት ጊዜ ጀምሮ በውስጡ የሚገኙትን አድባራት ካህናትና ምዕመናን በማስተባበር የሀገሩ ሕግ በሚያዘው መሰረት ፈቃድ በማውጣት ጀምሮ መንበረ ጵጵስናውን ለመግዛት ጽሕፈት ቤቱን ለማደራጀት ከፍተኛ ጥረት በማድረግ ላይ እንገኛለን። የሀገረ ስብከቱ መጠናከር ለአድባራቱ ካህናትና ምዕመናን ህብረትና አንድነት ለመንፈሳዊ አገልግሎት ወሳኝ በመሆኑ በውስጡ የሚገኙትን የሥራ ክፍሎች በበቂ ሁኔታ በሰው ኃይል ማጠናከር ይገባል። በዚሁ መሰረት ጥር 6 ቀን 2018 ዓ.ም የኦሃዮና አካባቢው ሀገረ ስብከት ስራ አስፈጻሚ ባደረገው አጠቃላይ ስብሰባ እርስዎ የሀገረ ስብከቱ የትምህርት ክፍል መምሪያ ኃላፊ ሆነው እንዲሰሩ ተወስኗል። ስለሆነም ከጥር 21 ቀን 2018 ዓ.ም ጀምሮ የኦሃዮና አካባቢው ሀገረ ስብከት የትምህርት ክፍል ኃላፊ ሆነው እንዲሰሩ የተመደቡ መሆኑን እየገለጽን የተጣለቦትን ከፍተኛ ኃላፊነትና አደራ በመወጣት መልካም የሥራ ውጤት እንዲያስመዘግቡ ተስፋ አለን። የደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ሰበካ ጉባኤ በሚያስፈልገው ሁሉ ድጋፍና ትብብር እንዲያደርግሎ በዚህ ደብዳቤ ግልባጭ እንጠይቃለን። ብፁዕ አቡነ ሳሙኤል የኦሃዮና አካባቢው ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ እግዚአብሔር ሀገራችንን ይጠብቅ፣ ሕዝባችንን ይባርክልን። ግልባጭ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በሀገረ ስብከቱ ስር ለሚገኙ አድባራት ለዴይተን ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ጽሕፈት ቤት እስቲ ልል ብላችሁ አመስግኑልን። አሁን ደብዳቤውን ለብፁዕ አባታችን ይሰጣቸዋል። እግዚአብሔር ያክብርልን። በእውነት እንግዲህ ይሄ ቀላል ነገር አይደለም። ለደብሩ ቢሆን ትልቅ ስራ ነው ማለት ነው። ይሄ ትብብር እያደረግን ሁላችንም በኮለምበስ ያለነው፣ በቺካጎ ያለነው፣ በሚዙሪ ያሉትን ክርስቲያኖች ተባብረን እችን ቤተክርስቲያን የሚረከቡ ወጣቶችን መስራት አለብን። ቀላል አይደለም። እኛ ኢትዮጵያ፣ ኤርትራ አድገን መተን ነው እችን ቤተክርስቲያን የፈለገ ቢሆን የሙጥኝ ይዘን እስከ ሕይወታችን ፍጻሜ ድረስ የምንጓዘው። እነዚህ ወጣቶች ግን ከኛ ነው ብዙ ነገር መማር ያለባቸው እና ለዚህ ደግሞ የትምህርቱ በእውነት ባላባት የትምህርቱ ኃላፊ ትልቅ ስራ ይጠብቃቸዋል ማለት ነው። እሳቸው ባለሙያ ናቸው። ሁለቱም ሙያ የተካኑ መምህር ናቸው። ስለዚህ ይሄንን እንዲሰሩ የእናንተ ድጋፍ አይለያቸው እንላለን። ወስብሐት ለእግዚአብሔር። ለክቡር ወንድማችን መጋቤ ጥበብ